ጤና ይስጥልኝ። ሰበር ዜናዎችን ይዘናል። ክምር ድንጋይና ጋሳይ ዙሪያ በተደረገ ተጋድሎ 21 ክላሽንኮቭ መሳሪያ ሲማረክ በርካታ የጠላት ኃይል መደምሰሱ ተነገረ። በተጋድሎ ቁልፍ ወታደራዊ ጠቀሜታ ያላቸው የጠላት ይዞታዎች በፋኖ ቁጥጥር ስር የገቡ ሲሆን ከ30 በላይ ወታደሮች ደግሞ እጅ ከፈንጅ ተማርከዋል። ፋኖ ከቡድን መሳሪያዎች ጀምሮ የነፍስ ወከፍ ክላሽንኮቮችንና የከባድ መሳሪያ ተተኳሽ ቅንቡላዎችን ጭምር የማረከበት፣ በአንጻሩ ደግሞ የአገዛዙ ኃይል በርካታ ጓዶቹንና ይዞታዎቹን ያጣበት ትንቅንቅ ነው የተካሄደው። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በራያ ቆቦ ከተማ ሽብርና ውጥረት ነግሶ ውሏል። በከተማዋ የግዳጅ ወታደራዊ አፈሳ ተጀምሯል። ዛሬ የካቲት 14 2018 ዓ.ም ከማለዳ ጀምሮ በከተማዋ ወዛደር ተራ ተብሎ በሚጠራው አካባቢ በርካታ ቁጥር ያላቸው የጉልበት ሰራተኞች በዱላ እየተደበደቡ በተሽከርካሪ ተጭነው ወደ ወታደራዊ ማሰልጠኛ ካምፕ ተወስደዋል። የራያ ቆቦ ወረዳ አመራሮች ልጆቻቸውን ጨምሮ ሙሉ ቤተሰባቸውን ወደ ኮምቦልቻና ደሴ እንዲሁም ወደ አዲስ አበባ ማሸሽ መጀመራቸው ታውቋል። በከተማዋ ዛሬ ከሰዓት በኋላ በከፊል የትራንስፖርት እንቅስቃሴ ታግዷል። ወታደሮች በወታደራዊ ካሶን እየተንቀሳቀሱ ያገኙትን ሰው እያፈኑ ወደ ወታደራዊ ማሰልጠኛ ሲወስዱ አምሽተዋል። የምስራቅ አማራ ቀጠና ዘጋቢያችን ቆቦ ከተማ ምን ትመስላለች የሚለውን ቃኝቶታል፣ የምናስደምጣችሁ ይሆናል። በሌላኛው መረጃችን ከምኒልክ ዕዝና ከሸዋ ጠቅላይ ግዛት ዕዝ የተወጣጡ ሬጅመንቶች በጋራ በመሆን በወሰዱት እርምጃ በርካታ የጠላት ኃይልን በመደምሰስ ድል ተቀዳጁ። ውጊያው በደገር ግንባር የተካሄደ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ተሽመድምዶ ውሏል። ውጊያ ሲካሄድበት የዋለው የደገር ግንባር ወሎን ከሸዋ ጋር የሚያገናኝ ወሳኝ ኮሪደር ሲሆን ፋኖ እንዲህ አይነት ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎችን በቁጥጥሩ ስር እያስገባ ግስጋሴውን ወደ አዲስ አበባ ቀጥሏል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ የካቲት 14 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ክምር ድንጋይና ጋሳኝ ዙሪያ በተደረገ ተጋድሎ 21 ክላሽንኮቭ መሳሪያ ሲማረክ በርካታ የጠላት ኃይል መደምሰሱ ተነገረም። በተጋድሎ ቁልፍ ወታደራዊ ጠቀሜታ ያላቸው የጠላት ይዞታዎች በፋኖ ቁጥጥር ስር ሲገቡ ከ30 በላይ ወታደሮች ደግሞ እጅ ከፈንጅ ተማርከዋል። ፋኖ ከቡድን መሳሪያዎች ጀምሮ የነፍስ ወከፍ ክላሽንኮቮችንና የከባድ መሳሪያ ተተኳሽ ቅንቡላዎችን ጭምር የማረከበት፣ በአንጻሩ ደግሞ ያገዛዙ ኃይል በርካታ ጓዶቹንና አሉኝ የሚላቸው ይዞታዎቹን ያጣበት ትንቅንቅ ነው ሲካሄድ የዋለው። ውጊያው የተካሄደው ክምር ድንጋይ ከተማ ዙሪያን ጨምሮ ጋሳኝ አካባቢ ላይ ሲሆን የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት በርካታ ያገዛዙ ወታደሮች ሞትና ቁስለኛ የተደረጉ ሲሆን ከ30 በላይ የሚሆኑ ወታደሮች ደግሞ ተማርከዋል። በዚህ ተጋድሎ አንድ የቡድን መሳሪያ ብሬንን ጨምሮ 21 ክላሽንኮቭ መሳሪያ ሲማረክ 1523 የብሬንና የክላሽ ተተኳሽ እንዲሁም በርካታ የሞርተር ቅንቡላ በፋኖ ቁጥጥር ስር ውሏል። በተጋድሎው የጠላት ኃይል ንጹሐንን አስሮ ሲደበድብባቸው የነበሩ ወታደራዊ ካምፖችን ጨምሮ ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎቹ በፋኖ ቁጥጥር ስር ገብተዋል። ትንቅንቁ አበላሰል እያለ በዚህ ምሽትም ቀጥለዋል። መረጃውን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ሌላኛው መረጃችን አለፍን። ራያ ቆቦ እንዴት ሰንብታለች? ዛሬ ከወትሮ በተለየ ሁኔታ በከተማዋ ስለነገሰው ሽብርና ውጥረት ጋዜጠኛችን ቅኝት አድርጓል። እንደሚከተለው ነው። በራያ ቆቦ ከተማ ሽብርና ውጥረት ነግሷል። በከተማዋ የግዳጅ ወታደራዊ አፈሳ ተጀምሯል። የራያ ቆቦ ወረዳ አመራሮችም የዓመት ፍቃድ በሚል ስም እረፍት ወስደው ወደ አዲስ አበባ ሹልክ እያሉ ወጥተዋል። የእረፍት ፍቃድ አግኝተው መውጣት ያልቻሉት ደግሞ ልጆቻቸውን ወደ ደሴ፣ ኮምቦልቻና አዲስ አበባ እያሸሹ ነው። በምስራቅ አማራ ቀጠና የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ ከቀን ወደ ቀን እየተባባሰ የሚሄድ ውጥረት ነግሷል።
ከህወሓት ወረራ ጀምሮ ላለፉት 4 እና 5 ዓመታት የጦርነት አዙሪት ውስጥ የምትገኘው ቆቦ ከተማ በአሁን ሰዓት ከፍተኛ ቁጥር ያለው ተፈናቃይ ወታደርና ሲቪል አስጠልላ ትገኛለች። መከላከያ ሰራዊትም ተፈናቃይ ሆኗል። የሪፐብሊካን ጋርድና የኮማንዶ ክፍለ ጦር እንዲሁም መደበኛ ሰራዊቱን ጨምሮ የፌዴራል ፖሊስ አባላት በስልታዊ ማፈግፈግ ስም ከጥር 20 2018 ዓ.ም ምሽት ጀምሮ ጨርቄን ማቄን ሳይሉ ለቀው በመሸሽ ወደ ቆቦ ከተማ መግባታቸውን የመረብ ሚዲያ የምስራቅ አማራ ቀጠና ጋዜጠኞች በወቅቱ መዘገባቸው አይዘነጋም። የብልጽግና ወታደሮች አላማጣ እንዲሁም ኮረምና አካባቢውን ለቀው ወደ ቆቦ ከተማ መሸሻቸውን ተከትሎ የአካባቢው ማህበረሰብ የህወሓት ታጣቂዎችን ጥቃት ፍራቻ ወደ ቆቦ ከተማ ተፈናቅለዋል። ከተማዋ መሸከም ከምትችለው በላይ በተፈናቃይ ወገኖች የተጨናነቀች ሲሆን ከእንቅርት ላይ ጆሮ ደግፍ እንዲሉ አበው ካላማጣ እንዲሁም ከኮረምና አካባቢው በስልታዊ ማፈግፈግ ስም ሸሽቶ የመጣው የአገዛዙ ኃይልም በዚያው በቆቦ ከተማ በመስፈሩ የከተማዋን ትርምስ አንሮታል፣ አባብሶታል። ከፍተኛ ቁጥር ያላቸው ወገኖች ካላማጣ እንዲሁም ከኮረምና አካባቢው ተፈናቅለው በቆቦ ከተማ ተጠልለው የሚገኙ ሲሆን በአሁን ሰዓት በከተማው የሚከራይ መኖሪያ ቤት መጥፋቱንና አልጋ ቤቶችን በኮንትራት በመያዛቸው የመጠለያ ችግር ተፈጥሯል። በከተማዋ ተጠልለው የሚገኙ ተፈናቃይ ወገኖች እስካሁን ምንም አይነት ድጋፍ ያላገኙ ሲሆን በዚህም ከፍተኛ ችግር ላይ ወድቀዋል። በከተማዋ የጦርነት ወሬ እጅጉን እየተናፈሰ ይገኛል። አንዳንድ የወረዳው ካድሬዎችና የከተማ አስተዳደሩ አመራሮችም የዓመት ዕረፍት በሚል ፍቃድ ወስደው ቤተሰቦቻቸውን እንደያዙ ወደ አዲስ አበባ እየሸሹ ይገኛሉ። እነሱ መውጣት ያልቻሉ አመራሮች ደግሞ ቤተሰቦቻቸውን ወደ ደሴና ኮምቦልቻ እንዲሁም ወደ አዲስ አበባ እያሸሹ እንደሚገኙ ነው የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢ ለማረጋገጥ የቻለው። በከተማዋ ከጥር 21 2018 ዓ.ም ጀምሮ የሰዓት እላፊ ገደብ የተጣለ ሲሆን ይህም ውጥረቱን አባብሶታል። የሰሞኑ ጭንቀትና ግርግር አይሎ ዛሬ የካቲት 14 2018 ዓ.ም ከንጋት ጀምሮ በከተማዋ የተለያዩ ስፍራዎች ላይ በርካታ ወጣቶች በግዳጅ እየታፈኑ የአገዛዙ ወታደሮችም ጸጉረ ልውጥ ነህ በሚል ንጹሐኖችን እየደበደቡ ውለዋል። ማለዳ ላይ በከተማዋ ወዛደር ተራ ተብሎ በሚጠራው አካባቢ በርካታ ቁጥር ያላቸው የጉልበት ሰራተኞች በዱላ እየተደበደቡ በተሽከርካሪ ተጭነው ወደ ወታደራዊ ካምፕ መወሰዳቸውን የመረብ ሚዲያ ጋዜጠኛ ለማረጋገጥ ችሏል። ወዛደር ተራ ተብሎ በሚጠራው አካባቢ ብቻ ሳይሆን በሌሎች የከተማው አካባቢዎች ላይም በወታደራዊ ፓትሮሎች ቅኝት የሚያደርጉ ወታደሮች በመንገድ ያገኙትን ሰው ሁሉ እያፈኑ ወደ ማቆያ ጣቢያ እያስገቡት ነው። እስካሁን ባለው በመቶዎች የሚቆጠሩ ንጹሃኖች ታፍነው በወታደራዊ ካሶኒና ፓትሮል ተጭነው ከማቆያ ጣቢያ ወደ ማሰልጠኛ ጣቢያ እየተጋጋዙ ይገኛሉ። ካላማጣ ተፈናቅለው ቆቦ ከተማ ተጠልለው የሚገኙ የብልጽግና ካድሬዎችና ሚኒሻዎቻቸው በከተማዋ አባርጎ ተብሎ በሚጠራው አካባቢ ላይ ኬላ ዘርግተው በፍተሻ ስም አላፊ አግዳሚው ላይ ዘረፋና ድብደባ እየፈጸሙ ውለዋል። በከተማዋ ዛሬ ከእኩለ ቀን በኋላ የባለ 3 እግር ባጃጅ ተሽከርካሪዎችን ጨምሮ የትራንስፖርት እንቅስቃሴ በከፊል ታግዷል። ከከተማዋ በቅርብ ርቀት ጮቢ በር ላይ የሚገኙ የአገዛዙ ከባባድ መሳሪያዎች ተጠምደዋል። ከጮቢ በር በቅርብ ርቀት ደግሞ ዋጃና አካባቢው በፋኖና በህወሓት ታጣቂዎች ቁጥጥር ስር ገብተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከምኒልክ ዕዝና ከሸዋ ጠቅላይ ግዛት ዕዝ የተውጣጡ ሬጅመንቶች በጋራ በመሆን በወሰዱት እርምጃ በርካታ የጠላት ኃይልን በመደምሰስ ድል ተቀዳጁ። ውጊያው በደገር ግንባር የተካሄደ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ተሽመድምዶ ውሏል። ውጊያው ሲካሄድበት የዋለው የደገር ግንባር ወሎን ከሸዋ ጋር የሚያገናኝ ወሳኝ ኮሪደር ሲሆን ፋኖ እንዲህ አይነት ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎችን በቁጥጥሩ ስር እያስገባ ግስጋሴውን ወደ አዲስ አበባ አጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ከምኒልክ ዕዝና ከሸዋ ጠቅላይ ግዛት ዕዝ የተወጣጡ ሬጅመንቶች በጋራ በመሆን በደገር ግንባር ዛሬ የካቲት 14 2018 ዓ.ም ከረፋድ ጀምሮ በወሰዱት እርምጃ በርካታ የጠላት ኃይልን በመደምሰስ ድል ተቀዳጅተዋል። ጠላት መነሻውን ከከላላ ወረዳ በማድረግ በሜካናይዝድ መሳሪያ ሽፋን ታግዞ ልዩ ስሙ ሊንጮ በተባለ አካባቢ አቆራርጦ ለማለፍ ሲሞክር ነው ከሁለቱ ዕዞች በተውጣጡ የሻለቃ አባላት ከባድ ጥቃት ተከፍቶበት የዋለው። ውጊያው የተካሄደው በከላላ ወረዳና በደገር አዋሳኝ አካባቢ ልዩ ስማቸው ቆርኬና ሊንጮ በተባሉ ቦታዎች ላይ ሲሆን ውጊያው ይህ ዜና እስከተጠናቀረበት ምሽት ድረስ ዘልቋል።
በተጋድሎው ከሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ስር የሚገኝ አንድ ሬጅመንትና ከምኒልክ እዝ ደግሞ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናደው ክፍለ ጦር ስር የሚገኝ አንድ ሬጅመንት ፋኖ በጋራ በመሆን የጠላት ኃይልን አከርካሪ በመስበር በርካታ ይዞታዎችን በቁጥጥራቸው ስር አስገብተዋል። ይህ ዜና እስከተጠናቀረበት ምሽት ድረስ እየተደረገ ባለው የተቀናጀ ውጊያም የጸረ አማራው ብልጽግና ተላላኪ ኃይል ከፍተኛ ጉዳት ሲያስተናግድ፣ ጀግናው የአማራ ፋኖ በዜሮ መስዋዕትነት የውጊያ የበላይነትን መያዙ ነው የታወቀው። የአገዛዙ ኃይል አየር መቃወሚያዎችና ሞርተሮች እንዲሁም ሌሎች ከባባድ የጦር መሳሪያዎች የፋኖን ክንድ ሊመክቱ አልቻሉም። ድሮኖቹም የፋኖን ግስጋሴ ሊያስቆሙ አልቻሉም። ወታደሩም ለሰዓታት ቆሞ መዋጋት የሚያስችል አቅም አጥቶ እየተሽመደመደ በመደምሰስ ላይ ይገኛል። ወደ ሌላኛው መረጃችን አለፍን። መከላከያ ሰራዊቱ በወልዲያ ጥቁር ውሃ ላይ 3 ንጹሃኖችን በአሰቃቂ ሁኔታ መግደሉ ተሰምቷል። ሰሞኑን ያገዛዙ ወታደር ከወልዲያ በቅርብ ርቀት ዘንዶ ጅራት ላይ በፋኖ ተቆርጦ ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰበት መዘገባችን አይዘነጋም። የካቲት 12 2018 ዓ.ም ከፍተኛ ወታደራዊ አዛዦችን ለማሳለፍ ከወልዲያ ጥቁር ውሃ ጀምሮ አላገዶ፣ ዘንዶ ጅራት፣ አፍሪኬር፣ ቃሊም መገንጠያ እስከ ሳንቃ መግቢያ ድረስ በአየር ኃይል መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዞ የአውራ ጎዳናውን ግራና ቀኝ ወጥሮ የነበረው ያገዛዙ ኃይል ዘንዶ ጅራት ላይ ተቆርጦ በተሰነዘረበት መብረቃዊ ጥቃት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን መከናነቡን ነው በወቅቱ ጣቢያችን ዘግቦ የነበረው። በጠላት ላይ የቆረጣ ማጥቃት ከፍተው በርካታ ወታደሮችን ሞትና ቁስለኛ በማድረግ ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር የጠላት ራስ ምታት የወገን ኩራት በሚል ቅጽል ስም የሚታወቁት ያሳምነው ክፍለ ጦር ፋኖች ናቸው። በክፍለ ጦሩ ስር የ4ኛ ሬጅመንት አባላት በሰሩት ጀብድ በዕለቱ በርካታ ወታደሮች ሞትና ቁስለኛ ተደርገዋል። ቀሪው ኃይል ደግሞ ዙ 23 የውር ደንበሩን እየተኮሰ ወደ ወልዲያ ከተማ ፈርጥጧል። ወታደሩ ወደ ወልዲያ ከተማ በመፈርጠጥ ላይ ሳለም ጥቁር ውሃ ወንዝ ላይ ያገኛቸው 3 ንጹሃኖችን በአሰቃቂ ሁኔታ ገድሏል። ዘንዶ ጅራት ላይ በፋኖ ተቆርጦ ከባድ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት ያገዛዙ ኃይል ወደ ወልዲያ እየሸሸ እንዳለ ጥቁር ውሃ ላይ ንጹሃኖችን የእናንተ ወገኖች ናቸው የመቱን በሚል በአሰቃቂ ሁኔታ ገድሏቸዋል። የአንድ ቤተሰብ አባላት የሆኑት አበበ ያለው፣ ይመርዋ ሲሆን ጌታውን ደጀን የተባሉ 3 ንጹሃኖች የካቲት 12 2018 ዓ.ም ወልዲያ ከተማ ውለው በከተማዋ በቅርብ ርቀት አላገዶ ቀበሌ ወደሚገኘው ቤታቸው እየተጓዙ እንዳለ ጥቁር ውሃ ላይ ሲደርሱ በወታደሮቹ የተያዙ ሲሆን ሲቪል ነዋሪ መሆናቸውን የሚገልጽ ሕጋዊ መታወቂያ በማሳየት ከወልዲያ ውለው ወደ ቤታቸው እየተጓዙ መሆናቸውን ቢገልጹም አማራ ነው በለው ዝም ብለህ በሚል አንደኛው ወታደራዊ አዛዥ ትዕዛዝ መስጠቱን ተከትሎ 3ቱም ተረሽነዋል ብለዋል። መረብ ሚዲያ ያነጋገራቸው ሁኔታውን በቅርብ ርቀት ሆነው የተመለከቱ የዓይን እማኞችም ወታደሮቹ ንጹሃኖችን ከረሸኑ በኋላ አስከሬናቸውን በስለት ወይንም በጩቤ በተደጋጋሚ በመውጋት የአረመኔነታቸውን ጥግ አሳይተዋል። እነዚህ ወታደሮች በወንዙ ሲዋኙ የነበሩ ታዳጊ ልጆችንም በክላሽ ሰደፍ መደብደባቸውን ነው የዓይን እማኞች ለመረብ ሚዲያ የገለጹት። ወታደሮቹ ወደ ወልዲያ ከተማ ከሄዱ በኋላ በወንዙ ዳር አሸዋ ሲያወጡ የነበሩ የጉልበት ሰራተኞች መከላከያ ሰራዊቱ በስለት ቆራርጦ የጣለውን የ3ቱ ንጹሃን አስከሬንን በኬንዳ ጠቅልለው ለቤተሰቦቻቸው ሰጥተዋል። የሟቾቹ ስርዓተ ቀብርም በዕለቱ አመሻሹን ባላገዶ ቀበሌ መፈጸሙን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። ወደ ሌላኛው መረጃችን አለፍን። የአገዛዙ ጥምር ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ ተከናነበም። ዛሬ የካቲት 14 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ በ3 አቅጣጫ ከሰንቶም ከቁጭ ከተማና ከብር ሸለቆ ተወጣጦ ወደ ቁጭ አክሲዮን የመጣውን የሚኒሻና የመከላከያ ስብስብን አይቀጡ ቅጣት በመቅጣት ድል ተቀዳጅታበት ውላለችም። የቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሬጅመንት ከጧቱ 12 ሰዓት ጀምሮ እስከ እኩለ ቀን ድረስ ባደረገችው ለአስጨራሽ አውደ ውጊያ ከ15 በላይ የጠላት ኃይል ሙትና ቁስለኛ አድርገዋለችም። ወራሪው የሥርዓት ወንበር ጠባቂ ኃይል በ4ኛ ሻለቃ የደረሰበትን ምት መቋቋም ሲያቅተው የአንድ ታጋይ ቤተሰብ መኖሪያ ቤትን አቃጥሎ ወደ መጣበት እግሬ አውጪ ፈርጥጧል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ክንደ ነበልባሉ 77ኛ ክፍለ ጦር ከመልሶ መደራጀቱ በኋላ በአንድ ሳምንት ባልሞላ ጊዜ ውስጥ በማክሰኝት በፍኖተ ሰላም ከተማ በቡሬ ውንድጊና ቁጭ ላይ ከ4 ጊዜ በላይ መደበኛና የደፈጣ ውጊያ በማድረግ በርካታ የጠላት ኃይልን በመደምሰስ ድል ተቀዳጅቷል። ወደ ሌላኛው መረጃችን አለፍን። በአጣየ ዙሪያ የተከፈተ ወረራ ዛሬም ተባብሶ መቀጠሉ ተሰምቷል።
መነሻቸውን ከልዩ ዞን ያደረጉ ታጣቂዎች በመከላከያ ሰራዊት የከባድ መሳሪያ ሽፋን ታግዘው በኤፍራታና ግድም ወረዳ አርሶ አምባና ዘንቦ ቀበሌዎች ላይ ትላንት በስቲያ ምሽት ጀምሮ አውዳሚ ጥቃት መክፈታቸውን ጣቢያችን መዘገቡ አይዘነጋም። ይኸው ጥቃት ተባብሶ ቀጥሎ በወረዳው ሌሎች አካባቢዎች ላይ መስፋፋቱ ነው የተነገረው። ጥቃቱ ከትናንት በስቲያ የካቲት 12 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ ዘለቀ ሲሆን በዚህም እስካሁን ባለው ቁጥራቸው በውል ያልታወቀ በርካታ ንጹሃን ወገኖች በአሰቃቂ ሁኔታ መገደላቸውንና በርካታ ሀብት ንብረት መውደሙን መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። ተከምሮ የተቀመጠ እህል ነዶና መኖሪያ ቤቶች በአሁን ሰዓት በእሳት እየጋዩ ነው። ቀሪው ነዋሪ ህይወቱን ለማትረፍ ወደ ሸዋሮቢትና አካባቢው ሽሽት ላይ ይገኛል። ጥቃቱን ተከትሎ ታጣቂዎቹን እግር በእግር እየተከተለ ከቀንድ ከብት ጀምሮ እህልና ሌሎች ንብረቶችን እየዘረፈ በተሽከርካሪ ጭኖ ወደ ከሚሴ የሚወስድ የተደራጀ ቡድን መኖሩንም የመረብ ሚዲያ ምንጮች ገልጸዋል። መከላከያ ሰራዊቱ ለወራሪዎቹ ስንቅና ትጥቅ ከማቅረብ ጀምሮ የከባድ መሳሪያ ሽፋን እስከ መስጠት የደረሰም እገዛ በማድረግ በወረራው እየተሳተፈ መሆኑንም የአካባቢው ነዋሪዎች ተናግረዋል። ይኸው የብልጽግና ሰራዊት በአካባቢው ራሳቸውንና ቀበሌያቸውን ለመጠበቅ ህጋዊ መሳሪያ ታጥቀው የነበሩ ግለሰቦችን ከቀናት በፊት የገፈፋቸው ሲሆን ማህበረሰቡ ገበያም ሆነ ለአንዳንድ ጉዳዮች በአካባቢው ሲንቀሳቀስ የእንጨት ዱላ እንኳን እንዳይዝ በማድረግ ትጥቅ የማስፈታት ስራ ሰርቶ ነበርም። የአገዛዙ ወታደሮች ይህን ባደረጉ በቀናቶች ልዩነት ታጣቂዎቹ ትላንት በስቲያ ምሽት ጀምሮ በአርሶ አምባና ዘንቦ ቀበሌዎች እንዲሁም በሌሎች የኤፍራታና ግድም ወረዳ አካባቢዎች ላይ ወረራ ከፍተዋል። በተመሳሳይ አገዛዙ ከጥር 26 2018 ዓ.ም ጀምሮ ለቀናት በቀጠናው የኔትወርክና የመብራት አገልግሎት አቋርጦ ከተዋጊ ሄሊኮፕተርና የሰው አልባ አውሮፕላን ጀምሮ ከፍተኛ ቁጥር ያለው የኮማንዶ ሰራዊት አሰልፈው ውጊያ በከፈተበት ወቅት እነዚህ የልዩ ዞን ታጣቂዎች እንዲያግዙት አስገብቶ ንጹሃኖችን ማስጨፍጨፉን ጣቢያችን መረብ ሚዲያ የዓይን እማኞችን ዋቢ በማድረግ በወቅቱ መዘገቡ አይዘነጋም። እነዚሁ መነሻቸውን ከልዩ ዞን ያደረጉ ታጣቂዎች ከብልጽግና መከላከያ ሰራዊት በሚቀርብላቸው ስንቅና ትጥቅ እንዲሁም በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ጥር 28 2018 ዓ.ም በኤፍራታና ግድም ወረዳ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራው አካባቢ በከፈቱት ጥቃት 12 አርሶ አደሮች በአሰቃቂ ሁኔታ መገደላቸውን እና በበነገታው ስርዓተ ቀብራቸው በአንድ ቤተክርስቲያን መፈጸሙን ጣቢያችን በወቅቱ ዘግቦ ነበረ። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 14 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። ቸር ቆዩ።